وهو الآن على ما عليه كان، والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه الطيبين الطاهرين. أولا أذكر نفسي وإياكم بإخلاص النية لله تبارك وتعالى، ومجمع درجات راسي من تنظمون نيتنا الله سبحانه وتعالى أن لما ترى التوكل እንዲሁም መስጂድ ውስጥ ነው ያለነው። ኢዕቲካፍም እንደዚህ አስተውሳለሁ። በመቀመጥ ብቻ ሰውየው አጅርን ስለሚያገኝ ማለት ነው። አላሁ ሱብሓነሁ ወተዓላ በቁርአኑ ምን ይለናል? ወዕተሲሙ ቢሐብሊላህ፣ በላ ኢላሃ ኢለላህ ገመድ አንድ ሁኑ፣ ተሳሰሩ፣ ተያያዙ ይለናል ጌታችን ሱብሓነሁ ወተዓላ። እኛ አህሉ ሱና ወል ጀማዓዎች አልሐምዱሊላህ ረቢል ዓለሚን በዚህ በላ ኢላሃ ኢለላህ ተገናኝተን ሁላችንም ወንድማማቾች ነን ማለት ነው። أحيانا يقال لا إله إلا الله يا لسو ወንድምህ ነው ይባላልና ያው ኢንሻአላህ ይህ ማለትስ ምንድነው ማዕናው የሚለውን ማወቅም ይኖርብናልና ትንሽ ሙዛከራ የምናደርግ ይሆናል። አላሁ ሱብሓነሁ ወተዓላ አግርቶልን ነው እንጂ የዛሬው ፕሮግራም ላይ ይደርሳል የሚለው ምክድ አልነበረኝም ማለት ነው። ሳምንት ያው ጨርሰናል ብዬ ነበረ ማለት ነው። አልሐምዱሊላህ አላሁ ሱብሓነሁ ወተዓላ አግርቶልን ሳምንት አቆይቶን ሳምንት ረመዳን ውስጥ አልነበርንም። አሁን ደግሞ ረመዳን ውስጥ አስገብቶን እንዲህ ባማረ መልኩ ከሚሰባሰቡት ባሪያዎች አድርጎናልና ከልብ የመነጨ ምስጋና ልናቀርብ ይገባል። አልሐምዱሊላህ ረቢል ዓለሚን። ያው ኢንሻአላህ ያው መቼም ምሳ የለም ዛሬ የለም ስለሆነ ትንሽ ሶብር እናደርጋለን ማለት ነው። أحيانا أو قلبك اللي هنا نجرت دايلا ومن يلالو حتى متى ترعون عن ذكر الفاجر فاذكروه بما فيه كي يحذره الناس يلالون. أنا نجزي شيطان من يدر جنال كخير نجر لما راك تبال قلبك اللي يما يجنان نجر لما جنانيتي مكرل. لمثاله شيطان برق بلو ሶላትም ጭራሽ እንዳትሰግድ ብሎ አይከለክላችሁም። ሶላት እንዳትሰግዱ ብሎ አይከለክልም ብድግ ብሎ። እነማ ምንድነው የሚያደርገው? ሱና ሶላት የሚያበዛ ከሆነ ዒባዳዎች ካሉት ከየትኛው ነው የሚጀምረው? ከትናንሾቹ ማለት ነው። ለምሳሌ ሱናዎችን የሚያበዛ ሰው ከሆነ ከሱናዎቹ ውስጥ የምትከብድ ወቅት ላይ ያለችዋን እንዲተው ያደርገዋል እያለ ያችን ያስቀረ ጊዜ ቀጣዩ ላይ ይገባል እያለ ቀጣዩ ላይ ይገባል። ሱናዎችን ሲጨርስ ወዴት ይመጣል? ወደ ሱልሂ ሶላት ይመጣል መጀመሪያ ማለት ነው። ለምን ከፈርድ ሶላቶች ደግሞ ይጀምራል። ከየትኛው ከበድ ከሚለው ጀምሮ እያለ ሶላቱን ያስቆመ ይሄዳል። አይበቃውም ሶላቱን ቢተውለት ሰውየው አይበቃውም። እነማ ምንድነው የሚያደርገው? ያልፍና አሁንም ኩፍር ላይ እስከሚወድቅ ድረስ ሰውየው ሸይጣን ወደ ኋላ አይመለስም ማለት ነው። ሱብሃንአላህ። አንድን ሰው ሸይጣን ካደረጋቸው ክስተቶች መካከል አንድ ሰው ግድግዳ ሊወድቅበት ሲል ግድግዳ ስር ተኝቶ ሸይጣን መጥቶ ይቀሰቅሰዋል። ተነስ ከዚህ ብሎ ይቀሰቅሰዋል። ግድግዳ ሊወድቅበት ነው ይላል። ከዛ እሱን እንደቀሰቀሰው ግድግዳ ወደቀ እዛ ቦታ ላይ። ሰውየው ተገረመ። ሸይጣን ከመቼ ወዲህ ነው ኸይር መስራት የጀመርከው? ለሰው ልጆች ለኛ ማሰብ የጀመርከው ከመቼ ወዲህ ነው ደግሞ ብሎ በአግራሞት ሲጠይቅ አዝኜልህ መስሎሃል? ይህ ግድግዳ ቢወድቅብህ እኮ የሸሂድነትን አገኘህ ነው፣ ሸሂድ ሆነህ ሞትክ ነው የምትባለው። ያንን እንዳታገኝ ብዬ ነው የቀሰቀስኩኝ። ሱብሃንአላህ። እና በዚህ ልክ ነውና ሸይጣንም ሄደው ያው ከኸይር ነገር ለማራቅ ብዙ ነገር ስለሚሞክር ነፍስያችንንም መታገል ያስፈልጋል ማለት ነው። አሁን ሰዓት ላይ እንደሚታወቀው ዋና ዋና የሚባሉት ታጋይ የሆኑት ሸይጣኖች ይታሰራሉ፣ አቅም አይኖራቸውም ማለት ነው። እና ኢንሻአላህ የተወሰነ ሙዛከራ እናደርጋለን። እሱም ላኢላሃ ኢላላህ ያለ ሰው ወንድምህ ነው። ነዓም ምን ማለት ነው? ላኢላሃ ኢላላህ ማለትስ ምን ማለት ነው? አው አህሉ ሱና ወል ጀማዓ የሆነ ላኢላሃ ኢላላህ ያለ
ከአላህ ውጭ በሐቅ የሚገዙት ጌታ አለመኖሩን የሚመሰክር ከሆነ ይህ ሰው ወንድማችን እህታችን ነው። إنما المؤمنون إخوة ቁርአን ነው። ናም ታዲያ በቃል ላኢላሃ ኢላላህ ያለውን ሁሉ ያካታል ወይስ አያካትም የሚለውን መጨረሻ ላይ እጠቅሰዋለሁኝ ማለት ነው። የተወሰኑ ነጥቦችን ከዛ በፊት እንደ መንደርደሪያ ማየት ይኖርብናል ማለት ነው። የተወሰነ ለማስታወስ ያክል እኛ አህሉ ሱና ወልጀማዓዎች ከአላሁ ሱብሓነሁ ወተዓላ ውጭ በሐቅ የሚገዙት ጌታ የለም ብለን ስንመሰክር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ሰለላሁ ዐለይሂ ወሰለም በምንል ጊዜ አላህ ማን ነው የሚለውን አውቀን መገለጫ ባህሪያቶች አሉ፣ እሱን አውቀን ነው። ነገር ግን ከእስላም ውጭ የሆኑ ለምሳሌ ኩፋሮች አረብ የሆኑ ኩፋሮች ጌታችን ብለው የሚያስቡትን ነገር አላህ ብለው ነው የሚሰይሙት፣ አላህ ነው የሚሉት ይሁዶችም ነሷራዎች። ላኪን እስኪ አላህ ብላችሁ የምትሉትን ግለጹልን ሲባሉ የሚገልጹት አለ። ኢማም አቡ ሐኒፋ የሐነፊያ መዝሀብ መስራች የሆኑት ሰለፍ የሆኑት በዚህ ጉዳይ ላይ የተናገሩትን ነጥብ እምናይ ይሆናል። ከዛ በፊት እኛ አህሉ ሱና ወልጀማዓዎች አላሁ ሱብሓነሁ ወተዓላ የሁሉ ነገር ፈጣሪ ነው በቁርአን እንደገለጸልን ይሄን እናምናለን። ወኸለቀ ኩለ ሸይ ሁሉንም ነገር የፈጠረው እሱ አላህ ነው ብለን እናምናለን። ከዚህ የወጣ የሆነው ሰው ግን አላህ ብሎ ቢሰይምም አላህ ቢልም ማን ነው አላህ የሚለውን ፓርት ማወቅና ማየት መገንዘብ አስፈላጊ ይሆናል ማለት ነው። ሐታ መታ ቱራዑን عن ذكر الفاجر ፋጅር የሆነ ሰው እስከመቼ ነው ዝም የምትሉት? فذكروه بما فيه ባለበት ነገር ጥቀሱት ይላሉ። ለምን ሰዎች ከሱ እንዲጠነቀቁ ይላሉ። ለምንድን ነው አንዳንድ ጊዜ ሐሜት የሚመስለው ሰው አለ። አምር ቢልማዕሩፍ ዋናውን ማለት ነው ኢማንና ኩፍር ያለውን ልዩነት በምትናገር ጊዜ አንዳንድ ጊዜ ምን ሊከሰት ይችላል? ሸይጣን ቅድም እንዳልኳችሁ ሐሜት የሚለው ነገር እዚህ ጋር ትዝ እንዲለው ያደርገዋል። ወጣ ካለ ግን ውስጡ እንዲኖር ያደርገዋል ደግሞ መልሶ ማለት ነው። ሐሜት ያልሆነበት ቦታ ላይ ሐሜት እንዲመስለው፣ ሐሜት የሆነበት ቦታ ላይ ደግሞ እንዲገባበት የሚያደርግበት ሁኔታ አለና በሐዲሳቸው ምን ይላሉ? ፋጅር የሆነ ሰው ሰዎችን የሚያጠም የሆነ ሰው ከመቼ ነው ዝም የምትሉት? ፈዝኩሩሁ ቢማ ፊህ ባለበት ነገር ጥቀሱት ይላሉ። የሌለበትን መጫን አይደለም፣ ውሸት ላው ላይ መጫን አይደለም። ባለበት ነገር ጥቀሱት። ከየሕዘረሁ ናስ ሰዎች ከሱ እንዲጠነቀቁ የሆነ እህልን እርጥቡን ከታች አድርጎ ደረቁን ከላይ አድርጎ ገበያ ውስጥ ሊሸጥ የወጣን ሰው ረሱል ሰለላሁ ዐለይሂ ወሰለም መጡና አላህ አሳውቋቸው ከላይ ደረቅ ነው እጃቸውን ከተቱ እህል ውስጥ ጨመሩ። ከዛ ያዩ ከውስጥ እርጥበት አለው ከላይ ግን ደረቅ ነው። ለምን እንዲህ ያደረክ? እንዴት ሲሉት አይ ዝናብ መጥቶብኝ ነው አላቸው። ዝናብ የመጣው ጊዜ ነው ሲላቸው ታዲያ እርጥቡን ከላይ አታደረገውም ወይ ሰዎች እንዲያዩት? በምንድን ነው ይሄ ሙዓመላ ላይ አቂዳ ጉዳይ ተውሂድ ጉዳይ ሲሆን ያማም ተረተላለው ማለት ነው። እና እኛ የምናመልከው አላህ ፍጡራኖችን የማይመስለውን የሁሉ ነገር ፈጣሪ የሆነውን የአካሎች ፈጣሪ የሆነውን አካል ያልሆነውን ጌታችንን ሱብሓነሁ ወተዓላ ነው። ጅስም ማለት ምንድነው ይላሉ? ማለሁ ጡሉን ወዐርዱን ወሰም አረበኛ ላይ ያለው ይሄ ጅስም ማለት አካል ማለት ምንድነው? እርዝመት፣ ስፋት ወርድ የምንለውና ውፍረት ያለው ነገር። እርዝመት አለን ቁመታችን፣ ወደ ጎን ስፋት አለ፣ ውፍረቱ አለ። እንደዚህ አይነት ነገር የሆነ ይህ ጅስም ነው ይላሉ። አካል ነው። ጅስም የሆነ ደግሞ እርዝመት፣ ስፋት፣ ጥልቀት፣ ውፍረት ያለው በዚህ ባለበት እርዝመት፣ ስፋት፣ ጥልቀት እንዲሆን ያደረገው አለ። ያንን በራሱ አልሆነም። በአሁን ባለንበት እርዝመት ራሳችን አልሆነም። ባለንበት ውፍረትና ጎን ስፋት ራሳችን አልሆነም። ኻሊቅ ፈጣሪ አለን እንደዚህ ያደረገን ማለት ነው። ሸይእን عنده بمقدار ይለናል አላሁ ሱብሓነሁ ወተዓላ። ሁሉም ነገር አላሁ ሱብሓነሁ ወተዓላ ሁሉም ነገር የፈጠረው በሚቅዳር ነው፣ በመጠን ነው። መጠናችን አላህ ወስኖ ያደረገው መጠን እንጂ በራሳችን እኛ ይሆነው አይደለንም ማለት ነው። ይህ መጠን ያለው ነገር መጣኝ ያለው ማለት ነው፣ ፈጣሪ ያለው። ለዛም ነው በሐዲታቸው
أنت الظاهر فليس فوقك شيء وأنت الباطن فليس دونك شيء ብለው ነገሩት አንተ الظاهر የሆንክ ማለትም የነገራቶች መኖር የፍጡራኖች መኖር ያንተን መኖር የሚያመላክቱልህ የሆንክ ጌታ ብለው የገለጹት ናም መጠን ያለው ነገር መኖሩ መጣኝ መኖሩን ያመላክታል ፍጡር መኖሩ ፈጣሪ መኖሩን ይመሰክራልና ማለት طيب እንግዲህ አካል የምንላቸው ሱብሃንአላህ ትላልቅ ክፍለ አካል አለ ትናንሽ ክፍለ አካል አለ ጀሰድ የምንለው ነገር አለ ኢማም አቡ ጃዕፈር الطحاوي ምን ይላሉ تعالى يعني الله عن الحدود والغايات والأركان والأعضاء والأدوات من يلالو الله سبحانه وتعالى يترانو كمن عن الحدود متن يالو كم هون والأعضاء تلالك كفل أكل عندك انشلات اجر اج من لاتشو تلالك كفل أكل يبالالو እንደዚህ ያለው ከመሆን የጠራነው አሉ والأدوات ትናንሽም ክፍለ አካል ያለው ከመሆን የጠራነው አላህ አሉ የዛሬ 1100 ዓመት በፊት የነበሩ ናቸው ትናንሽ ክፍለ አካል ማለት ነው አይን ጆሮ አፍንጫ ምላስ ጥርስ ድድ እነዚህ ነገራቶች ናቸው ከእንደዚህ አይነት የጠራነው የዚህ ነገር ፈጣሪ ነውና አላህ Subhanahu Wa Ta'ala ነው Subhanallah لا تحويه الجهات ست كسائر المبتدعات ሲቀጥሉ እንደ ሌሎቹ ፍጡራኖች ስድስቱ አቅጣጫዎችን የሚያካቡት አይደለም አሉ ጌታችን አላህ ይህ ነው በዚህ መልኩ ሰለፎች የገለጹት ነው ያው ሰለፍ ሲባል ከዛሬ 1100 ዓመት በፊት የነበሩት ዑለማዎች ማለት ነው በዛን ዘመን የነበሩት ሙስሊሞች ከ1100 ዓመት በኋላ መጥተው ስንል የዛሬ 200 ምናምን ዓመት የመጡት የሆኑት ወሃቢያዎች ጅስም የሆነን የሚያመልኩ ናቸው ከነዛኞቹ ጋር የሚጋጩ ናቸው እንደውም አንደኛው ሲያስተምር ምን አለ ፊር ነው የሚሉ ማለት ነው እንደዚህ አይነት አዲስ መጥተዋልና ምን አለ ይሄን የኢማም አቡ ጃዕፈር الطحاوي ንግግርን ያሁኑን በስድስቱ አቅጣጫ አይካበብም በላይ በታች በቀኝ በግራ በፊት በኋላ አይባልም አላህ የሚለውን የተቀሱትን ያዘና ይሄንን ተሳስተዋል እነሱ እንዳትይዟል የሚያጅባቸው ነገር ስሙን ቀይሮ ነው እንጂ የመንደር 12 ሰው ነው ይሄን ሃይማኖት መስራቹ እንደ ኢትዮጵያ ማለት እዚህ አይደለም ደሴ ነው አሁን ወጥቷል የመንደር 12 ሰው ነው የሆነ ሰዓት መጥቶ አባረውታል እዚህ የነበሩ ጀማዓዎች ማለት ነው እዚህ ያለው ስሙ ሌላ ነው እዛ ግን ሙስጠፋ በመባል አሁን ደግሞ አቡ ኒብራስ በመባል ነው የሚታወቀው ቀይሮ አሁን አቡ ኒብራስ በመባል ነው እዛ ሲገባ ሙስጠፋ ነበረ እዚህ ግን ሌላ ስም ነው የሚታወቀው ሱብሃንአላህ አሁን ወጥቷል እና ምን ይላል እነዛን ተሳስተዋል 41 አመት ከሞተ ገና ማለት ከሞተ 241 አመት ይሄ ነው ወሃቢያ የሚለውም ስም የመጣው የሙሐመድ ኢብኑ አብዱል ወሃብ ተከታይ ማለት ነው ወደ ስሙ ነው የተጠጋው ወሃቢያ የሚለው ወደ ሙሐመድ ኢብኑ አብዱል ወሃብ እነሱ ከሚሉት አላረዝምም ትንሽ ብቻ ለመጥቀስ ሞክርና የኛ ጋር ያለውን ልዩነት ትንሽ ለማሳየት ሞክራለሁ ምን ይላሉ ሰለፎች ያሉትን አይተናል ከትላልቅ ክፍለ አካልም ፊት እግር እጅ ቅንጭላት ከመባል የጠራ ነው نؤمن بأن لله الوجه الحقيقي لله سبحانه وتعالى عندنا حقيقي هنا ፊት እንደዚህ የሆነ አለው ብለን እናምናለን ይላል ولكن على ነገር ግን لو سئلنا عن كيفيته على ስለ እንዴት ነው ይሄ ፊቱ ተብሎ أمستطيل هو مستدير مستطيل ሆኖ ነው ያለው ወይስ አጭር የሆነ አራት ማዕዘን ነው ወይስ ሶስት ማዕዘን ነው እርዝመት ስፋት ምን ያክል ነው ሜትሩ ብንባል ይሄንን አላሁ Subhanahu Wa Ta'ala እንጂ እኛ እናውቅም ነቁሉ አላሁ አዕለም እንላለን አለ ከይፍ የሚባለው ነገር መጀመሪያ ሰለፎች ደግሞ ከዛሬ 1000 ዓመት በፊት ኢማሙ ማሊክ ታቋቸዋላችሁ የማሊክያ መዝሐብ መሪ የሆኑት ሙጅተሂድ ናቸው ኢማም ሻፊዒ እንደምንለው ኢማም ሻፊዒ አሉ ኢማም አቡ ሐኒፋ አሉ ኢማም ማሊክ አሉ ወደ መሐመድ ከذلك አሉ አራት መዝሐብ አለን እንለለ አራቱም ሰለፍ ናቸው ከዛሬ 1000 ዓመት 1100 ዓመት በፊት የነበሩ ዑለማዎች ናቸው ሙጅተሂድ ናቸው ሙጥለቀን ማለት ነው ከነሱ ውስጥ ኢማም ማሊክ ምን ይላሉ ሱብሃንአላህ والكيف عنه مرفوع እንዴት የሚባለው ነገር ከአላህ የተነሳ ነው ይላሉ ምን ማለት ነው እንዴት ካለ ሰውየው ለምሳሌ እንዴት ነው የተቀመጥከው ብዬ ብጠይቅህ
እንደ ሙሐመድ ልትለኝ ትችላለህ ጎን ያለውን ሰው ወይንም እንደ ጀማል ነው የተቀመጥኩት አቀማመጤ እንደዚህ ነው ብለን እንደ እንትና ብለን እንጠቅሳለን እንዴት የሚለው ቃል كل ما كان من صفات المخلوقين يقال كيف የፍጡር ባህሪ የሆነ ነገር በሙሉ እንዴት ተብሎ كيف ተብሎ ይገለጻል ለአላሁ Subhanahu Wa Ta'ala كيفያ የለውም ነው የዑለማዎቹ ንግግር كيف የሚባለው ከአላህ የተራቀ ነው كيف ከተባለ አምሳያ ማለት ነው ማለትም እንዴት ከተባለ እንደ እንትና ብለህ የምትጠቅስ ስለሆንክ እንደ እንትና ማለት ደግሞ አምሳያዬ እንደ እንትና አይነት ነው ማለት ነው አላህ ደግሞ አምሳያ የለውም ይሄ ሙስሊሞች እምነት ነው እሱ ግን መጣና አምሳያ አለው كيفያ አለው ግን كيفያውን እንዴት እንደሆነ አናውቅም አለ ወጅህ እንደኛ የሆነ አለ ቅንጭላት ሲባል አይ ቅንጭላት በቁርአንም በሐዲስም አልመጣም ቅንጭላት አለው አንልም ማለት انظروا እሺ ፊት አለ ቅንጭላት የለም ያዙልኝ شرح لمع الاعتقاد من كتاب አላቸው እዛ ኪታብ ላይ ምን ይላል አላሁ Subhanahu Wa Ta'ala ሁለት እጆች አሉት ሁለቱም በቀኝ በኩል ናቸው ይላል ሁለቱም በቀኝ በኩል ናቸው ሁለት እጅ አለው አለ ኪታ መጣው ስትል ቁርአንና ሐዲስ ብሎ ነው የሚላቸው ማንም ቦታ ላይ ለሚናገሩ ነገር ኪታ መጣው ካላችሁ ቁርአንና ሐዲስ ብሎ ይልና እስኪ ስትሉት የሆነ አረበኛ ያነብላችኋል የሆነ አረበኛ ሐቂቀተን በጣም የሚገርም ነው እሺ ግልጽ እንዲሆንልን አንዲትን ቃል ላስታውሳችሁ ኦሮሞኛ ትችላላችሁ ስለሆነ በኦሮሞኛ ምን ይባላል ሰውየው ጋጉረደ ይሄ ይባላል ጋጉረደ ይሄ ማለት ምን ማለት ነው ሁላችንም እንደምናውቀው ነው ቀፎ ሰራ ማለት አይደለ ጋጉረደ ይሄ ከተባለ ቀፎ ሰራ ሰውየው መርሐባ ነሚቻ ደሄ ያለ እንደውታ ነሚቻ ደሄ ቃሉ ደሄ ነው ነሚቻ ደሄ ያለ እንደውታ ሰውየውን መታው ደሄ ነው እያልኩ ያለሁት ሰውየውን መታው መላ ደሄ ካልኩኝሳ መላ ሰራ የሆነ መላ መፍትሄ ያደረገ ማለት ነው ቃሉ ግን ደሄ ነው እያልኩ ያለሁት አይደለ የትኛው ትርጉም ነው አይ ደሄ ሚል መታ ማለት ነው የሚያውቀው ጋጉራ ደሄ ቀፎውን መታው ካለ ሰውየው መላ ደሄ አይ መላውን መታው ካለ ሰውየው መቶ ተረዳ እንደ ይሰው ያ ቃል ነው የሚባለው ቋንቋውን አያውቅም አረበኛ እንደዛ ሰፊ ነው እንደዚህ ምን የሚያደርጉት ይመጡና የሆነን ቃል ይዙና በራሳቸው አረዳድ ይሄዱና ገደል ይገባል እሺ የድ ሚል ተጠቅሷል ይላል የድ ሚል ቁድራ የሚል ትርጉም አለው ኢብኑ አባስ والسماء بنيناها بايدين የሚል የቁርአን አንቀጽ አለ والسماء بنيناها بايدين አይድ ማለት ግልጽ ነው ኢብኑ አባስ ምን አሉ والسماء بنيناها بقوة በኃይላችን ሰማይን ገነባን ማለት ነው ብለው ኢብኑ አባስ ማለት ረዲየላሁ ዐንሁማ ሱሐባ ናቸው ሰማይን በቁድራችን በችሎታ ገነባናት ማለት ነው ይሄ የቁርአን አንቀጽ ትርጉሙ ብለው ሄዱ የሚመጡና ሰማይን በእጆቼ ፈጠርኩት ብሏል አላህ ይልሃል ምን ማለት ነው አላህ እጅ አለው ይልሃል ከዛ ይመጣና እኛ ታዲያ ሱሐባ ነው የምንከተለው አሁን ያለን ሰው ልብ በሉ ሱብሃንአላህ ይሄ አይደለም የሚገርመው እሺ እነሱ በሚሉት እንሂድ ከተባለ አላህ በቁርአን ምን ይለናል ስለ ነብዩላህ ዳውድ አለይሂ ሰላም ሲነግረን واذكر عبدنا داوود ذا الايدي ይለናል አይድ ነው እዚህም ጋር ወሰማአ በነይናሃ ቢአይዲን የሚለውን አይድ የሚለውን እጆች ብሎ መጥቶ ከተረጎመ እስኪ እዚህም መጥቶ ይተርጉምልን ነብዩላህ ዳውድ አለይሂ ሰላም አላህ Subhanahu Wa Ta'ala ሲገልጻቸው واذكر عبدنا داوود ባሪያችንን ዳውድን አስታውስ ዘል አይዲ የአይድ ባለቤት የሆነውን አለ አይድ ማለት መጥቶ እጅ ነው የሚለኝ ከሆነ ነብዩላህ እጆች ማለት ሊሆን ነው አይድ ካለ ከሶስት በላይ መሆን አለበት ግዴታ ነው የሚለው ወደ እጅ ካመጣው ማለት ነው ኢዘን ነብዩላህ ዳውድ አለይሂ ሰላም ስንት እጅ ነው ያላቸው ሁለት እጅ አይደለም 3 4 5 እጅ ያለው ቀርቶ ነብያቶች እንደሚታወቀው ፊታቸውም ያማረ ሆነው ነው የተፈጠሩት ሆሎካቸውም ያማሩ ናቸው ሰውየው ስድስተኛ ጣት እዚህ ጋር ቢኖረው አይብ ነው የሚሆነው ወይስ ጌጥ ነው የሚሆንለት አይብ አይደል እንዴ ስድስተኛ ጣት ቢኖረው ማለት ነው እጁ ይቀርና ሶስተኛ እጅ ቢኖረው ሰውየው አይብ ነው ነብያቶች እንዲህ አይነት አይብ የለባቸውም ጥርት አድርጎ ነው አላህ Subhanahu Wa Ta'ala የፈጠራቸው واذكر عبدنا داوود ذا الايدي ማለት ነው ታዲያ አይድ ነው የተጠቀሰው ቀደም እንዳልነው ለሄ የሚለውን ሶስት ቦታ አይተናል ለሄ የሚለውን አንድ ቦታ መምታት አንድ ቦታ መስራት አንድ ቦታ መፍትሄ ማድረግ አድርገን አይተናል አይድ የሚለው እንደ እዚህ እናምጣው ተብሎ በእነሱ በዛሂሩ እንሂድ ከተባለ 4 5 6 7 እጅ ያለው ማለት ሊሆን ነው ባሪያችንን ዳውድን
ብዙ እጆች ያሉትን አስታውስ ማለት ሊሆን ነው። ስንት እጅ ነው ያላቸው ነብዩላህ ዳውድ አለይሂ ሰላም? ሁለት እጅ ነው ያላቸው። ዘል አይድ ማለት ምን ማለት ነው ታዲያ? ዘል ቁዋ የቁዋ ባለቤት የሆኑት ኃይል ያላቸው የሆኑትን ባሪያ የነብዩላህ ዳውድ አለይሂ ሰላም አስታውስ እያላቸው ነው። ታዲያ ይህ ሰው እንዲህ አይነት ቃላቶችን ሰብስቦ ቁርአን ነው እጅ ያለው ቁርአን ነው እግር ያለው ቢል ቁርአን የተረዳ ሰው ነው አይደለም። ሰለፎች ምን አሉት? ሙፈሲሮች ቁርአን ከተባለ ሙፈሲር ያስፈልገዋል። እንዲህ አያ ላይ እንዲህ ሚል አለ ካለ ማን ሙፈሲር ነው በዚህ የተረጎመው? እኛ ቁርአንን በራሳችን ስለማንረዳ ማለት ነው። ሐዲስ ካለ መሐዲሱ ማን ነው? በዛ መልኩ የተረጎመው? እና ወደ ነጥብ ሲመለስ ምን ይላሉ? ቅንጭላት የለም በቁርአን አልመጣልንም ይላል። ፊት አለው ይላል። አንድ ሁለተኛ ሁለት እጆች አሉት ይላል። ይሄም ከራሳቸው ማለት ነው። ከዛ ትካሻ ስትል አልመጣልንም በቁርአን ትካሻ የለውም ይላል። እሺ አንገት የለም። ከዛ ይወርድና ምን አለው ይላል? ሁለት ጎን ሳይሆን አንድ ጎን አለው። ጀንብ የሚል የመጣ ነገር አለ፣ አንድ ጎን አለው ይላል። አንድ ጎን የሚባል ነገር አለ እንዴ? አቂቃ ማለት ነው። አንድ ጎን አንድ ከተባለ አንድ ጎን አለው ይሄ እጅ ከተባለ በዚህ ሁለተኛ ጎን በዛ አለው። አንድ ጎን ከየት የመጣ ነው? አቂቃ በጣም የሚያጅብ ነገር ነው። አለፍ ይላል እዝማል ደረት የሚለውን ተጣልተውበታል እስበሳቸው። ልብ ደረት የሚባለውን ተጣልተውበታል። ግማሹ አለው እንላለን፣ ግማሹ የለውም እንላለን አሉ። ከዛ ይመጡና ለአላሁ ሱብሓነሁ ወተዓላ ድድና ጥርስ የሚባለውን ነገር አናጸድቅም አሉ። ለምን ሲባል ጥርስና ድድ ለመብላት ነው የሚያገለግለው፣ አላህ አይበላም ስለሆነ አሉ። ተመልከቱ። እሺ ጆሮስ ሲባል ኢብኑ ዑሰይሚን አሁንም ምን ይላል እዚህ ጋር? ጆሮ የሚባለው ነገር አለውም አንልም የለውም አንልም ማለት ለምን ሲባል አይ አለው ተብሎ አልመጣም፣ የለውም እንዳንል ደግሞ አላህ ሰሚ ነው። ይሄንን አለውም የለውም አንልም ማለት ሱብሃንአላህ። ተመልከቱ። አለፉ። ይሄን እንግዲህ መሃል ባዶ ነው የለም። ከዛ ወረድ አለና ሳቀለ የቂያማ ቀን የሆነ የለበሰው ነገር ነበረ። የውመ ይክሸፉ አን ሳቂን የሚል ይዝና ባቱ በሚገለጥበት ጊዜ ይላል عن شدة من الأمر ብለው ነው ዑለማዎች የተረጎሙት። ሱብሃንአላህ ነገሩ ግልጽ በሚሆንበት ጊዜ ብሎ አላሁ ሱብሓነሁ ወተዓላ ያኔ ማንም ማምለጫ በሌለበት ጊዜ ብሎ የቂያማ ቀንን በሚገልጽበት አያ ይመጡና አላህ ባቱን በሚገልጽበት ጊዜ ይሉሃል። ታፋውን ይሄን ባቱን በሚገልጽበት ጊዜ ልብስ አለው ማለት ነው። ከዚህ ደግሞ ምትዙ ይወርዳል። ሌላው የለም እንግዲህ አንድ እግር ነው ሁለት እግር የሚለው ጋር ተጣልተዋል። አሁንም ግማሹ አንድ እግር ነው ግማሹ ሁለት እግር ነው አላህ ብለው ማለት ነው። ተመልከቱ። ከዛ ቀደም አለው አሉ ታች አልፎ እግር የሚባለው ከታች ከቁጭምጭምት በታች ያለችው ማለት ነው። ቀደም የምትባለው እሱ አለው አለ። ያቺ ደግሞ ምን የሆነች ናት ይላሉ? ምን የሆነች ናት? ጀሃነም አልሞላ ስትል ጭማሬ ስትጠይቅ ረግጦ ጀሃነምን የሚሞላባት የሆነች እግር ናት ይላሉ። አናያዝ ቢላህ። እሺ አሁን የጠቀስነውን ከኪታባቸው ነው። አንድ የምንጨምረው ነገር የለም። አሁን የተጠቀስናቸውን ፓርቶችን ብቻ እንገጣጥምላቸው። ፊት አለ ቅንጭላት የሌለው፣ አፍንጫ የለም፣ ጆሮ አለውም አንልም የለውም አንልም ብሏል። ጥርስና ድድ የለውም፣ ይሄ ለመብሊያ ስለሚያገለግል አላህ ስለማይበላ ብለዋል። አንገት አልተጠቀሰም የለም ብለዋል። አይንሳ ሁለት አይኖች አሉት ይላል። እሺ ይወርድና ትከሻ የለም ሁለት ቀኝ እጆች አሉት ይላል። ይወርዳል። ልብ በሚለው ተካልፈዋል ስለሳቸው፣ ግማሹ አለው ግማሹ የለውም። ውስጥ አንጀት ጨጓራ ምናምን ይሄ ለመብሊያ ስለሆነ አያስፈልገውም ብለዋል። አንድ ጎን አለው ይላሉ። ከዛ ይወርዱና ከፊሉ አንድ እግር ከፊሉ ሁለት እግር አለው ይላሉ። አብዛኞቹ አንድ እግር አለው የሚሉ ናቸው። ከዛ ባት አለው ያ ባቱ የሚገለጥ የሆነ ይላሉ። እታች ስንወርድ ቀደም ማለት ከቁርጭምጭምት በታች ያለችው ቀደም እግር አለች። ጀሃነም አልሞላ ስትል የሚሞላባት ረግጦ የሚሞላባት ናት ይላሉ። እሺ አሁን ይሄን ነገር የት ነው ያለው ብለው ደግሞ ይጠይቃሉ። ይሄንን የት ነው ያለው? የት ነው ሲሉ ከፊሉ ሶስት ፓርት ናቸው። ከፊሉ መሪያቸውን ጨምሮ አርሽ ላይ የተቀመጠ ነው ይላሉ። ኢጅቲማዑ ጁዩሽ الاسلاميه ኪታብ ላይ ገብታችሁ ብታዩ
አላህ መጥቶ አርሹ ላይ ቁጭ በሚል ጊዜ አራት መላእክቶች አሉ አርሽን የሚሸከሙ አራት መላእክቶች አሉ እነሱ ያን መሸከም አቅቷቸው ፈጀሰው على ركبهم ይላል ምን የሙሐመድ ብን አብዱል ወሃብ ልጅ ነው ኪታቡ ባለቤት ማለት ነው የሱ ልጅ ነው እና መላእክቶቹ አርሽን ሲሸከሙ የነበሩት አላህ መጥቶ አርሽ ላይ የተቀመጠ ጊዜ መሸከም አቅቷቸው ፈጀሰው على ركبهم አለ በጉልበታቸው ተንበረከኩ መሸከም አቅቷቸው አላህን አለ ከዛስ حتى لقنوا لا حول ولا قوة إلا بالله لا حول ولا قوة إلا بالله ሚለውን አላህ እስከሚያሳውቃቸው ድረስና ይሄንን ቃል እስከሚሉ ድረስ ከዛ በኋላማ ይሄንን ቃል ያሉ ጊዜ አቅም አገኙና ብድግ ያደረጉት ከተንበረከቡበት ቀጥ ብለው ማለት ሱብሃንአላህ والله ነው የምላችሁ ኪታቦቹን ከነገጹ መጥቀስ ይችላልውን ሰዓት ስለማይበቃን ለማሳጠር ነው ጾመኞች ናችሁ እየተከስኩ ያለሁት ንግግሩን ብቻ ማለት ነው አሁን እንደዚህ አይኑ ከዛ እንግዲህ አንዱ በዚህ ተቀምጧል የሚሉ ናቸው ሌሎቹ ተደላድሏል የሚሉ ናቸው ሌሎቹ አርሽንም ሳይነካው ተንሳፎ ነው ያለው የሚሉ ናቸው አሁን እሺ ወደ ቅድሙ አናጥብ ልመለስ لا اله الا الله ይላሉ አላህ ይላሉ አላህ ሲሉ ግን እኛ የምንለውን አላህ ነው ወይስ ሌላ ነው እኮ ይሄ እስካሁን የተከስነው ነው አላህ የሚሉት የኛ አላህ በቁርአን ያለው የቁርአኑ አላህ የሐዲሱ የነብያቶች የፍጡራኖች ሁሉ ፈጣሪ ሆነው አላህ ማን ነው ሰለፎች ቅድም በተከሱልን ትላልቅ ክፍለ አካል የማይባል ትናንሽ ክፍለ አካል የማይባል ቦታ አቅጣጫ ማስፈልገው የሆነው የሁሉ ነገር ፈጣሪ የሆነው እሱ አላህ Subhanahu Wa Ta'ala መሆኑን ገልጸናል እሺ አንድ ነጥብ ኢማም አቡ ሐኒፋ ያሉትን ልጥቀስና ወደ ማጠቃለሉ መጣላቸዋለሁ ኢማም አቡ ሐኒፋ ምን ይላሉ ታላቅ ዓሊም ናቸው ሱብሃንአላህ العالم والمتعلم የሚባል ኪታብ አላቸውና እዛ ላይ ምን ይላሉ وإذا سألت اليهودي ይላሉ ይሁዳውን በጠየቀው ጊዜ ምን ይላሉ من تعبد የምትገዛው ማን ነው ብለህ ስትጠይቅ አሉ يقول الله اعبد الله ነው የምገዛው ይላል ማን ይሁዳው الله ነው የምገዛው ይላል እሺ وإذا سألته عن الله سل الله سبحانه وتعالى ستጠይቀው ይሄ አላህ የምትለው ማን ነው ስትለው አሉ قال هو الذي عزير ولده يا عزير ልጁ የሆነውን አላህ ነው የምገዛው ይላል وهو الذي على مثال البشر يا በሰው ልጆች አምሳል ያለው በሰው ልጆች አምሳያ ያለው ነው የምገዛው ይላል ይሁዶች እንደዛ ነው አሁን ክርስቲያኖች አሁንም ያሉ ክርስቲያኖች ምንድነው የሚሉት የጌታ አምሳሎች ነን እኛ ይላሉ እኛ እንደ ጌታ አይነት አምሳያ ነን ብለው ነው የሚሉት አምሳያ ብለው እንግዲህ ፈጣሪ ብለው እንደገና እኛ ደግሞ ፈጣሪያችንን እንመስላለን እያሉ ነው ያሉት እሺ ዋብዮችም ጋር ስትመጡ አዳምን የፈጠረው በራሱ አምሳያ ነው ይላቸዋል አዳምን የፈጠረው ነብዩላህ አደም አለይሂ ሰላምን የፈጠረው በራሱ አምሳያ ነው የባየ ኪታባቸው ያለ ነው አንድ ምን ወሽባቸው ነገር የለም ይሁዶች ጋር አንድ አይነት ሃይማኖት ማለት ነው እሺ ከዛ አላህ ማን ነው የምትገዛው ጌታ አላህ ነው ስትል አላህ የምትለው ማን ነው ሲባል ዑዘይር ልጁ የሆነ እንደዚሁም በእኛ አምሳያ ያለውን ነው የምንገዛው ይላል ومن كان هذه صفته لم يكن مؤمنا بالله صفاው በዚህ የሆነን የሚገዛ የሆነ ሰው ይሄ ሰው አላህን አልተገዛም አላህ ነው ቢልም አሉ ማናቸው ኢማም አቡ ሐኒፋ የዛሬ ዘመን እንትን አይደሉም ታቋቸዋላችሁ እሺ ቀጠሉ وإذا سألت النصرانية نصرانيون የጠየቀው ጊዜ ደግሞ አሉ ነሷራውን ስትጠይቀው እሱ ደግሞ من تعبد ስትለው ማን ነው የምትገዛው ስትለው قال الله اعبد الله ነው የምትገዛው ይላል ኩፋሮችም ይሁዶችም ነሷራዎችም የቶቹም ማለት ነው አረቦቹ አላህ ብለው ነው የሚጠሩት እነሱም ነሷራዎችም አላህ ነው ይላሉ ከዛስ وإذا سألته عن الله الله ስለሚለው ነገር ስትጠይቀው ግን አሉ قال هو الذي في جسد عيسى እሱ በዒሳ ጀሰድ ያለው ነው በኢየሱስ ጀሰድ ምንድነው የሚሉት መንፈስ ቅዱስ ነው በሰው ልጆች አምሳያ የመጣ ነው ዒሳ ኢየሱስ በሰው ልጆች አምሳያ መጥቷል እኛን ለማዳን ተሰቀለ ተወገረ ይሉ የለ ሞተ ተወለደ ይሉ የለ በሰው በዒሳ ጀሰድ የመጣ ነው በሱ አካል የመጣ የሆነ ነው وفي
በጥኒ መርየም እንዲሁም ከመርየም ሆድም የወጣ የሆነ ነው። መርየም እናቱ ማርያም ናት ማለት ነው። የነብዩላህ ዒሳ አለይሂ ሰላም እናት ናቸው፣ ግን የጌታ እናት አይደሉም። የተከበሩ ናቸው፣ እንወዳቸዋለን እኮ። ኢየሱስ ብለው ስም ሰይመው ጌታ ነው ማለታቸው ከነብይነት አውጥተው አላቅን ብለው ነው። ጉዳዩ እንደዛ አይደለም። ነብይ ናቸው እሳቸው እና ዒሳ አለይሂ ሰላም ነብይ ናቸው። እሳቸው ጌታ የሚሉ ሰዎች ከመርየም ሆድ የወጣ የሆነው በዒሳ ጀሰድ ያለው ነው የምንገዛው አላህ የምንለው ይላሉ። ومن كان بهذه الصفة بذ الصفة ያለ لم يكن مؤمنا بالله በዚህ አስቦ አላህን ተገዛው የሚል ሰው አላህን አላመነበትም በአላህ አይደለም ይሄ ሰው የሚያምነው አሉ። وإذا سألت مجوسيا መጁሳውንም ይላል ዳፈጥረው በደሉ መጁሳውንም በምትጠይቀው ጊዜ በእንደዙ አላህ ነው የምትገዛው ይላል። ስለሱም አላህ ስለማን ነው ተብሎ ሲጠየቅ እሱም የሚገልጹበትን የፍጡር ባህሪያቶችን ይገልጻሉ። ከዛ እነዚህ ሁሉ አላህ ነው የምንገዛው ቢሉም እንኳን አላህን አይደለም እየተገዙ ያሉት። አላህ ቢሉ ጌታቸውን አላህ ነው ጌታችን ቢሉም አላህን ሰው አላወቁትም። ከዛሊከ ሙጀሲማዎችን ጋር ስትመጡ ጅስምን የሚያመልክ የሆነ አካልን የሚያመልክ የሆነ ሰለፎች አላህ አካል እንደማይባል ገልጸዋል። አካል ማለት ምንድነው? እርዝመት፣ ስፋት፣ ጥልቀት ያለው እርዝመት፣ ስፋት፣ ወፍረት፣ ወርድ ያለው የሆነ ነው። በዚህ አድርጎ አላህን የሚገዛ የሆነ ጅስምን ፍጡርን ነው እየተገዛ ያለው ምንም እንኳን አላህ ብሎ ቢሰይመው። ልክ እንደምንድነው የሆነን ጎራን ሰውየው ጎራ የሆነን አላህ ብሎ ሰይሞ ላኢላሃ ኢላላህ ሲል ቢውል ግን ላኢላሃ ኢላላህ ያለው ቃሉ ትክክል ነው፣ ምንም ጥርጥር የለው። አላህ እያልክ ከአላህ ውጭ በሐቅ የሚገዙት ጌታ የለም ስትል ማንን ነው ሲባል ያንን ጎራ ነው ብሎ ያመለክታል። ይህ ሰው በአላህ አምኗል አላመንም። ላኢላሃ ኢላላህ ያለ ሰው ወንድማችን ነው። አዎ ወንድማችን ነው። ግን ላኢላሃ ኢላላህ ያለ ሲባል ማን ነው? በትክክለኛ መንገድ አላህን አውቆ የዚህን የላኢላሃ ኢላላህ ማዕናውን ያላበላሸ የሆነ ሰው ወንድማችን ነው። ግን ፍጡርን አላህ ብሎ የሚገዛውን ሳይሆን አላህን አላህ ብሎ የሚገዛውን ነው የሚፈለግበት ማለት ነው። طيب ከዚህ ጋር ሙጀሲማዎች ጋር አላህን አካል አድርገው የሚገዙ የሆኑ ሰዎች የአላህን ፍጡርን ነው አላህ ብለው እየተገዙ ያሉት። አንድ ሐኪም ቢአምሪላህ የሚባልም ሰው ነበር። ሐኪም ቢአምሪላህ የሚባለው ሰውዬ እኔ ጌታ ነኝ የሚል ነው። ልክ እንደ ፊርዓውን ማለት ነው። እኔ ጌታ ነኝ የሚል ሐኪም ቢአምሪላህ ይባላል። ሰውዬው ያለፈ ነው። ከዛ የሆነን ሙሐመድ የሚባልን ሰው መረጠ ከሰዎች ውስጥ ማለት ነው። ሙሐመድ የሚባለውን ሰው መረጠ። ሌላም አንድ ሰው መርጦ ወደ ሌላ ሀገር ላከና ሙሐመድ የሚባለውን ሰው ወደ የመን ላከው። ወደ የመን አካባቢ ላከው። ምን በላለው? ላኢላሃ ኢላላህ ሙሐመድ ረሱሉላህ በሉ ትፍሊሑ በላቸዋል። ላኢላሃ ኢላላህ ሙሐመድ ረሱሉላህ በሉ ነጻ ትወጣላችሁ፣ ነጃ ትወጣላችሁ እያልክ አስተምራለህ። ሄደ ይሄን ማስተማር ጀመረ። ቃሉ ትክክል ነው። ግን ላኢላሃ ኢላላህ ሲል ማን ነው የሚፈልገው? አላህ የሚለው ሐኪም ቢአምሪላህ ነው። ሐኪም ቢአምሪላህ የሚባለው ሰውዬ ሙሐመድ ረሱሉላህ ሲል ራሱን ሙሐመድ እኔ የሐኪም ቢአምሪላህ መልእክተኛ የሆንኩኝ ነኝ እያለ እያስተማረ ያለው ይሄን ነው። እኒህ ሰዎች ሐቂቀተን በጣም ብዙ ሰዎችን አሳለው ነበር በሰዓቱ። ላኢላሃ ኢላላህ ሙሐመድ ረሱሉላህ የሚለው ቃሉ ትክክል ነው። የሚገዙት ግን ማን ነው? አላህ ሲል ሐኪም ቢአምሪላህ ነው። ሙሐመድ ሲል ራሱን ሰውየውን ነው። እኔ የአላህ መልእክተኛ ነኝ ሲል የሐኪም ቢአምሪላህ መልእክተኛ እኔ ሙሐመድ ነኝ እያለ ነበር ሲያስተምር የነበረው። አሁንም የመጡ ሰዎች ሰለፎች ያስተማሩትን አላህን ሳይሆን ሱሐቦች ያስተማሩትን ረሱል ሰለላሁ ዐለይሂ ወሰለም ያስተማሩትን አላህን ሳይሆን እያስተማሩ ያሉት ቅድም በተከስኩላችሁ መልኩ ቅንጭላት የሌለው ፊት ያለው ብለው በአካል አይገለጽም። ይሄ የሙስሊሞች እምነት ነው። ግን እነሱ ፊት ያለው ቅንጭላት የሌለው ግራ እጅ ሳይሆን ሁለቱ ቀኝ እጅ ሆኖ እያሉ ቅድም በገለጽነው መልኩ የሚገልጹት የሆነውን ያን ደግሞ ከአርሽ በላይ ያለ የሆነ ብለው ከአርሽ በላይ አለል ሐቂቃ ደግሞ የለም ያ ነገር እውነታው ሲታይ ከአርሽ በላይ ያለው ኪታብ ነው። ምን ይላሉ? እነ ረሕመቲ ሰበቀት ገضቢ የሚል ጽሁፍ ያለበት ኪታብ ከአርሽ በላይ አለ። ከአርሽ በላይ ያለው እሱ ነው። ከአርሽ በላይ አለ ብለው የሚያስቡት የሆነውን አካል የት ነው ግን ያለው? እነሱ አእምሮ ውስጥ ነው። አእምሮአቸው ውስጥ ደግሞ እያንዳንዱ ሰው ጋር የተለያየ ነው። እኔ የማስበውንና እናንተ የምታስቡት አንድ ነው። ለምሳሌ
እሰቡ ብዬ እናንተ ሁላችሁንም አይታችሁት የማታውቁት ለምሳሌ ዳይኖሰር የሚባል እንስሳ ነበረ የጠፋ 4 እግር አለው ጅራቱ እንደዚህ አይነት ነው አፉ እንደዚህ ነው ያልኩኝ ብገልጽላችሁ ሁለቱም የምትስሉት ስዕል አምራችሁ ውስጥ የምትቀርጹት ቅርጽ የተለያየ ነው አንድ ሊሆን አይችልም የተለያየ ነው አላህ ብለው የሚስሉት ነገር የተለያየ ነው ሁላቸውም ጋር ያለው ይሄኛው የሆነ ነገር ብቻ ሲገጣጥሙት ያ ቅድም በገለጽነው ወጥ የሚገልጹት ነው የሚያጅበው ይሄ አይደለም ደግሞ አሁንም ይሄዱና ويبقى وجه ربك ذو الجلال والإكرام ሱብሃንአላህ ሌላው ነገር እጁም እግሩም ሌላው ይጠፋና ፊቱ ብቻ ይቀርልላቸዋል ሐቂቀተን ይሄንን ዛሂር ይመጡና ሰለፎቹ ዑለማዎች ምን አሉት የሚለውን ሳይመለከት በራሱ ይመጣና ፊቱ ይቀርልላል ይሄ ወላሂ ምን ዋሽው አይደለም በኪታብ ያለ ነው ከነገጹ እያወጣን ማሳየት የምንችለው ነገር ነው በኪታባቸው ያለ ነው ሶሻል ሚዲያ ላይ የምታዩ ሰዎችም ካላችሁ የምታዩዋቸው ነገሮች አሉ እየወጡ የሚናገሩት ማለት ነው አንዳንዱ ይደብቁታል የሆነ ሰው በእምነት ያላፍርም ይልና ይመጣና ዝንኩር ያደርገዋል ከዛ ያን ለማለባበስ ደግሞ የሆነ ነገር ይታገላሉ እንደዚህ ነው እኛ የምናመልከው እነሱ የሚያመልኩት አይደለም እነሱ የሚያመልኩት እኛ የምናመልከው አይደለም ታዲያ ሱብሃንአላህ እንደዚህ ከሆነ እኛ የምናመልከውና እነሱ የሚያመልኩት አንድ አይነት ካልሆነ ፈጣሪ እሱ አንድ አላህ ብቻ ነው ትክክለኛውም ሃይማኖት ይሄ የያዝነው ነው አላህም ይሄው ረሱል ሰለላሁ ዐለይሂ ወሰለም ያስተማሩት የሆነው በሰንሰለት የመጣ የሆነው ነው የነሱ የት ጋር ነው የሚቆመው ከተባለ ሙሐመድ ብን አብዱል ወሃብ ምንድነው ያለው በኪታቡ እኔም ሆንኩኝ ከኔ በፊት የነበሩት ዑለማዎች ይላል ሼኾቼ የላ ኢላሃ ኢላላህ ማዕና አያውቁትም ነበረ እቺን ስጦታ አላህ እስከሰጠኝ ጊዜ ድረስ እኔም ሆንኩኝ ሼኾቼ የላ ኢላሃ ኢላላህን ትርጉም አናውቀውም ነበረ ነው በኪታቡ ምን ማለት ነው ይሄ አላህ እኔን አሳወቀኝ ከኔ በፊት ያሉት አያውቁትም ነበር ማለት ወህይ ወርዶልኛል እኔ ነብይ ነኝ ነው ሌላ ነገር የለም መቼ ነው ብለናል 1206 200 ምናምን ዓመት ላይ የነበረ ሰው ታዲያ ይመጣና እኛንን ሙስሊሞች ይላል እኛንን ይሄን ሁሉ ጀማዓ ሙሽሪኮች ናቸው ይላል ሽርክ ማለት ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء الى القرآن الله ሽርክ ተሰርቶበት በጭራሽ አይምርም ويغفر ما دون ذلك لمن يشاء ከዛውጭ ያለው ወንጀል ግን አላህ ለሻው ሊመረው ይችላል የሻውን ቀጥቶት በወንጀሉ ልክ ተቀጥቶ ወደ ጀነት ይመለሳል ሌላው ደግሞ በእንዲሁም ይማራል ይለናል ሽርክ ተከተሰራ ሽርክ ማለት ከአላህ ውጭ ያለን ከተገዛ ሰውየው ሽርክ ላይ ወድቋል ቀብር የሚዘይረን ቀብር አምላክ ይላል ሙሽሪክ ነው ይላል ቀብር የሚያመልክ ለቀብር ጾም የሚጾም ለቀብር የሚሰግድ ሰው አለኛው የለም እኮ ቀብር ዚያራ ከሆነ ዚያራ ማለት አረበኛው ከሆነ የጠባው መጎብኘት ማለት ነው አማርኛ ጋር ስናመጣው ቀብርን ሄዶ ማየቱና መጎብኘቱ ለሞተው ሰው ዱዓ ማድረጉ ይሄ በሐዲስ ያለ ነው ማንም ሽርክ ሊያደርገው አይችልም በቁርአንም ያለ ነው ሐዲስ ብቻ አይደለም ይሄን ሁሉ ሙስሊም ጠቅለል ሲያደርገው የመጨረሻ ነጥብ ይሄን ሁሉ ሙስሊም ካፊር ያለ ሰው ሙሽሪክ ያለ ሰው ሙሽሪክ ማለት ከአላህ ውጭ ሌላን ነገር የሚያጋራ የሚገዛ ማለት ነው ከአላህ ውጭ ያለን የተገዛ ደግሞ ሙስሊም ሊሆን አይችልም ጅስምን ያመለከ ሰው እነሱ ጅስምን ያመለኩ ነው ቅድም እንዳልነው እግር የሆነ ነገር ያመለኩ ነው እሱን ያመለከ ሙስሊም ሊሆን አይችልም እዛ ሃይማኖት ላይ ሆነው ግን አላህን የሚያመልኩትን ካፊሮች ይላሉ አልሙጀሲሙ ካፊር ያሉት ኢማሙ ሻፊዒ ናቸው ሙጀሲም የሆነ አላህን አካል ብሎ የሚገዛ ሰው ካፊር ነው እጅ እግር ቅንጭላት አይን ጥርስ እያደረገ እንደዚህ ቅድም በሚገልጹት ደለጻ እግር እጃንም የሚሞላ እያደረጉ በአደም አምሳያ ነው ያለው አላህ እያሉ የሚገልጹ የሆኑ ሰዎች ሙስሊሞች አይደሉም ግን የሚያጅበው ነገር ይመጡና አህሉ ሱና ወል ጀማዓ በተለይ እኛ መንደርና ይሄን የመሰለውን የሽርክ መናኸሪያ ነው አዑዙ ቢላህ ይሄን ሁሉ ሙስሊም ካፊር ያለ ሰው ሙስሊም ይሆናል አይሆንም በጭራሽ ለምንድን ነው የማይሆነው ረሱል አለይሂ ሰላቱ ወሰለም ይሄን ሁሉ ይቀርና አንድን ትክክለኛ ሙስሊም ይሆነው ቅድም ያልኳችሁ አለ አላህ ብሎ የሚገዛው ሌላ የሆነው እሱ ሙስሊም አይደለም የታወቀ ነው ቅድም በገለጽነው መልኩ ግን አላህ ብሎ በትክክለኛ አላህ Subhanahu Wa Ta'ala አውቆ የሚገዛ የሆነ ሰው ካፊር ካለው ሰውየው ሃይማኖቱን የሚፈልግበት ከሆነ ያ ሰውዬ ካፊር ካልሆነ ሙስሊሙን ትክክለኛ ሙስሊም የሆነውን ሰውዬ ካፊር ካለው ያቺ ክፍሩ ወደ ራሱ ተመለስ ይሄ ሁሉ ሰው ካፊር ያለ ወሃብያ ተታዳ ክፍሩ ምን ጥርጥራለህ
ካፊር ለመሆኑ ምንም ጥርጥር የለውም አንድ ይሄን ነጥብ መያዝ ግድ ይለናል ማለት ነው ሁለተኛ ተላላኪ የሆነ ሰው አለ አህለ ሱና ነኝ እያለ አንዳንድ ቦታዎች ላይ ማለት ነው አህለ ሱና ነኝ ይላል እኔ ሱፊያ ነኝ እኔ አህለ ሱና ነኝ ይላል ወሃቢዮች ግን እኔ ካፊር አይደለም ይላል ይመጣና ደግሞ ውስጡን አህለ ሱና ወልጀማዓውን ቀብርን እኮ ታመልካላችሁ እንትን ትላላችሁ እያለ ውስጡን ይሸረሽራል እንዲህ አይነት አዲስ ፍርቃ ደግሞ ተፈጥሯል አሁን ላይ አህለ ሱና ነን ይላሉ ግን ለዋሃቢያ ጠበቃ ይሆናሉ ዋሃቢዮችን ጠበቃ በቃ እንዳትነኩብን ዋሃቢያ ጋር ጸጉሩ ይቆማል እነሱ ስንት መሻይኽ ነው የተገደለው በወሎ ስንት መስጂድ ነው ኮምቦልቻ ሙሉ በሙሉ አህለ ሱና ወልጀማዓ ነበር والله ነው የምላችሁ አሁን ብትሄዱ አንዳንድ ቦታ የግለሰብ መስጂዶች ካልሆነ አታገኙ ከመስጂድ ዑለማዎችን አባረው ደሴ ላይ ያጋጠመ ነገር ልንገራችሁ ዑለማዎችን አታሰግዱን ብለው ኢማም ሆኖ ቆሞ ሰውየው والله ነው የምላችሁ ዒድ ሶላት ማሰገድ አቅቶት ተክቢራዎች አሉ አይደል ዒድ ሶላት ስንቴ ነው የምንለው ታውቃላችሁ እሱን ሳይል ወርዶ ከወረደ በኋላ ደግሞ ተመልሶ ለሱና ደግሞ ከተመለስክ ሶላት ይበላል ሶላት ላይ ሱና ነገር ተታከሄድ ታውቀው በቃ ለሷ ተመለስ እሱን ደግሞ አመጣለሁ ብሎ ተመልሶ ሲል ጀማዓን ብጥብጥ ነበር ያደረገው ወላ ከሶላቱ የሉ ሶላቱን ሲጀመር ቢሰግዱትም ስፖርት ነው አላህን አውቆ ካልተገዛ ሰውየው ትርጉም የለውም ማለት እና አህሉ ሱና ወልጀማዓዎች ሁላችንም ራሳችንን መጠበቅ ይኖርብናል መሃል ሰፋሪንም ልንጠነቀቅ ይገባል ከዋሃቢዎች በላይ ዋሃቢያ ወንድሜ ነው እንትኔ ነው የሚል ሰው ነው የሚጎዳው ለምን ማቅን ሰው ያስመስልበታል እነዛ ግልጽ አድርገው የሚናገሩ ከዋሃቢዎች ደግሞ ኢኽዋን የሚባሉት ቡድን አሉ የሚመሳሰሉ ሰይድ ቁጡብ ይባላል የግብጽ ሰው ነው መሪያቸው ሰይድ ቁጡብ ይባላል የተመሰረተው አፍሪካ ያኔ ነጮች ቅኝ ግዛት ስር በነበረችበት ሰዓት ግብጽም እንደዛ ተወራ ነበርና ያንን ለመከላከል ነበረ ፓርቲ ነበረ ፖለቲካ ፓርቲ ያንን ፓርቲ ወደ ሃይማኖት ቀይሮት ሙስሊም ብራዘርስ ሁድ ሚለውን ኢኽዋኑል ሙስሊሚን ብሎ ቀይሮ ኢኽዋንያ ተብለው ሀገራችን ላይ አሁን ከፊሉ ዋሃቢዎች ከፊሉ ደግሞ እነኞቹ ናቸው አስበሰቱ የተጣሉ ቡድኖች ማለት እና ራሳችንን ልንጠብቅ ይገባል ቤተሰቦቻችንን ልንጠብቅ ይገባል በመንንቀሳቀስበት ሁሉ ለአህሉ ሱና ወልጀማዓ ዘብ ልንሆን ይገባል ለምን ለአንድ ሰው ሰበብ ከሆነኛ خير من الدنيا وما فيها ከዱንያም ውስጥ ካሉ ነገራቶች በሙሉ ለኛ የተመረጠ የሚሆነው ነገር ለአንድ ሰው ሰበብ መሆን ነው ስለዚህ ራሳችንን በዲናችን ልንጠነክር ይገባል ቤተሰቦቻችንን ልናጠነክር ይገባል አንፉሰኩም ወአህሊኩም ናራ ነው የተባለው ራሳችንን ቤተሰቦቻችሁንም ከእሳት ጠብቁ ነው የተባለው እኛ አኺራ ላይ ሄደን አይደለም ቤተሰቦቻችንን መጠበቅ ራሳችንን ነፍሲ የሚል ህዝብ እዚህ ዱንያ ላይ ሆኖ ነው ቤተሰቡን ሊጠብቅ የሚችለው በምን ዒልም ዲንን በማስተማር ራሱ በመማር ራሱን ይጠብቃል ቤተሰቡንም በማስተማር ማለት ነው ወደ ኩፍር ወደ ተጅሲም እንዳይገባ ወላጆች ልጆቻችንን ምንድር ካለን መጀመሪያ ምንድነው እምነቱ ሊታይ ይገባል ከዛ በኋላ ያለው ትርፍ ነው ምንድነው እምነቱ የሆነ ቦታ መጣ ምንድነው እምነቱ ብሎ የነን ሳይጠይቅ የሚደርሰው ካለ ችግር ነው ማለት ነው እዚህ ሰፈር ላይ ፈሊላሂ الحمد ሰላም ነው ነገር ግን ከሌላ ቦታ መጣ ብሎ አንዳንድ ነገር እንትሚል እንዲህ አይነት ነገራቶችን ቼክ ማድረግ አስፈላጊ ይሆናል ማለት ነው ምክንያቱም ተርቦ ቢሞት ይሻላል ሰውየው ተመችቶት በዚህ ሁኔታ ኖሮ አኺራው ከሚበላሽ ማለት ነው ምክንያቱም አኺራ ላይ ዘላለም ዘውታሪ ነው የሚሆነው ጀሃነም የገባ ጀሃነም ጀነትም የገባ ጀነት መውጫ የለም አላሁ ሱብሓነሁ ወተዓላ ከእንዲህ አይነት ጥመት ይጠብቀን እምነታችንን አላህ ይጠብቅልን በአህሉ ሱና ወልጀማዓ እምነት ላይ ቀጥ ከሚሉት ባሪያዎች አላህ ያድርገን በአህሉ ሱና ወልጀማዓ ላይ ቀጥ ብለው ሌሎችንም ከሚያስተምሩት አላህ ያድርገን ዒልምን ከሚያገኙት አላህ ያድርገን ደረጃቸው በዒልም ከፍ ብለው ሌሎችንም አስተምረው ከፍ የሚያደርጉ አላህ ያድርገን እዚህ እንደተሰባሰብነው በአኺራም እንደው በጀነት ከሚሰበሰቡት ባሪያዎች አላህ ያድርገን ያለምንም ቅድመ ቅጣት አላህ ጀነት ከሚገቡት ባሪያዎች አላህ ያድርገን የተስተካከለ እምነትን እንደያዝነው ሁሉ በዕልምም ጠንክረን ለሌሎቹም መሪ ሆነን ሰበብ ሆነን እንጓዝ አላህ ያድርገን አሚን አሚን ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን اللهم صل